ምትኬ ደራሲ ሂላ ተራኪ ኢልሃም ፈሪድ። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። አፓረንት የወጣሁበት ባንክ ቤት ውስጥ ሲቪን አስገብቼ ስለነበረ ዛሬ በጠዋት ተደውሎልኝ ማለፌ ተነገረኝ። በደስታ ቤቱን አደበላለኩት። እናቴ በጠዋት ምን እንዳጋጠመኝ ለማወቅ በጉጉት ወደ ተኛሁበት ክፍል መጣች። ዘልዬ ነበር የተጠመጠምኩባት። ከእናቴ ጋር ከጓደኛ በላይ ነን። የተሰማኝን አንድም ሳይቀር ነግራታለሁ። አማካሪ እህቴ፣ በቃ ሁሉ ነገሬ ናት። ቆይ እስቲ እንዳትይኝ ምን ታገኘ በጠዋቱ አለችኝ። ብታይ ማም ከባንክ ደውለውልኝ ነገ መተሽ ስለ ስራው እናወራለን አሉኝ። ከዛ ሰኞ ትጀምሪያለሽ አሉኝ። ደስታ ያቅበጠበጠኝ። እናቴ በልልታ ቤቱን አደበላለቀችው። ከዛ ቁርስ ሰርታ አብረን በላን። በቃ ሲያስለፈልፈኝ ሲያስቀኝ እናቴን ስስም ደስታው ግራ አጋብቶኝ ዋለ። እማ አልኳት የሆነ ሰዓት። ወይ ምትኬ። እናቴ ስሜን ምትኬ ያለችኝ አባቴ 3 ዓመት ህፃን እያለሁ በአደጋ ከሞተ በኋላ ነው። ማም ካሁን በኋላ ነው ያለውልሽ። ለፍተሽ የሴት ወንድ ሆነሽ እዚህ እንዳደረስሽኝ እጦርሻለሁ። እማ ትሙት ስራ ታቆሚያለሽ። እኔ የምሰራው ይበቃናል አልኳት። ከልቤ ነበረ ምኞቴ። እናቴን ማሳረፍ ነበረ። አምላክም አላሳፈረኝም። ብዙም ሳልንከራተት ስራ ሰጠኝ። አይ ምትኬ፣ እኔ ከመቀመጥ መስራቱ ለሰውነት ጤንነት ይሰጠኛል። ደግሞ ገና ነኝ፣ ትንሽ ልስራ ከዛ አቆመዋለሁ። ደግሞ ስንት የምትጦሪኝ ዘመን አለ እኮ። ፈጣሪ ከዚህ በላይ ይስጥሽ ብላ መረቀችኝ። ከምንም በላይ የእናቴን ምርቃት ወደዋለሁ። አሜን ለማለት በጣም ፈጣን ነኝ። አይነጋኝ ለነጋ ፈጥጬ ነበር ሌሊቱን ያሳለፍኩት። 2 ሰዓት ሲለባብሼ ጨረስኩኝ። እንዴት ነኝ ልጅሽ ለስራው መጠናለዋ ስላት፣ እንዴ አምሮብሻል፣ በደንብ ተመጥኛለሽ ምትኬ፣ ይቅናሽ የኔ እመቤት አለችኝ እናቴ። ሁሌም ቁንጮን ስሜት ነው የምወጣው። ዛሬም ስሜት ጸልይልኝ ብያት ወጣሁ። በጥርፊያ ነበር የምጓዘው። ስደርስ ተፈትሼ ገባው። ልቤ ከበሮውን በደረቴ መድረክ ላይ ዘርግቶ እንደ ጉድ ይደልቀዋል። እግሮቼ እርስ በርሳቸው እየተቆላለፉ አላስኬዳሉ። ላቤ በቀኝ በጀርባዬ ኮለል ብሎ ይፈሳል። ራሴን ለማረጋጋት ሞከርኩኝ። ከዚህ በፊት አፓረንት ወጥቼበት ስለነበር ሁሉንም በሚባል መልኩ አውቃቸዋለሁ። ሰላምታ እየሰጠ አልፌ ማናጀሩ ቢሮ ጋር ስደርስ ድንጋጤ እጅግ ጨመረ። እንደምንም ራሴን አረጋግቼ በሩን አንኳኳው። ይግቡ አለ። ገባው። ራሴን ለማደፋፈር እየሞከርኩኝ በፈገግታ እንድቀመጥ ጋበዘኝ። ከዛ ለራሴም ግራ ባጋባኝ መልኩ ፍራቻዬ እንደጉም በነነ። ከማናጀሩ ጋር ስለ ስራው ስለ ደሞዙ አወራን። ከዛ ሁሉንም ሰራተኞች አስተዋወቀኝ። ወደ ቤቴ ስመለስ ቤቴ እጅግ ራቀብኝ። አልደርስ አልኩኝ። በደስታ ብዛት እንደ ምድር ዳርቻ የራቀኝ ቤቴ በስተመጨረሻ ደረስኩኝ። ሰዓቱ 5 ሰዓት ገደማ ይሆናል። በሩን ከፍቼ ስገባ እናቴ ከምትሰራበት መስሪያ ቤት የስራ ስራዋን ጨርሳ ተመልሳ ነበረ። እማ ጸሎትሽ ተሰማ፣ ልጅ ስራ ገባች። እየለፈለፍኩ ገባው። ግንባሯን፣ ጉንጯን፣ እጇን በቃ መላቅቱ ጠፍቶብኝ ዝም ብዬ እሰማታለሁ። ኤዲያ እንግዲህ ወደዛ አትሟዘዢ፣ ድሮስ የማን ልጅ ነሽ? የኔ እናትሽ ልጅ አይደለሽ ምትክዬ? እንደው አባትሽ ቢኖር ደስታ ወደር አይኖረውም ብላ ላፍታ ዝም አለች። እናቴ ሁሌ ስለ አባቴ ስታስብ ሳይ ፍቅራቸው ምንኛ ጠንካራ እንደነበር ይታወቀኛል። የእናቴ ከአባቴ ሞት በኋላ ራሷን ከወንድ አቅፋ መኖርም ምስክር ነው ለዚህ። አይኗ ላይ ያቀረረውን እንባ እየጠረኩላት መጽናናት ሞከርኩኝ። እናቴ ግን እንደ ሁሉ ጊዜው በሀሳብ መርከብ ቀስፋ በትላንትና ውቅያኖስ ወደ ኋላ ትቀስፍ ይዛለች። ምትኬ፣ አንቺ የተወለድሽ ቀን የነበረውን ደስታ ልክ ዛሬ የሆነ ያክል ትዝ ይለኛል። ብሌን ያለሽም እሱ ነው። እንደይኑ ብሌን ሲያሳልሽ ስለነበር የኔ ልጅ ተምራ ታኮራኛለች፣ አይኔ ስለሆነች እሱ ያለምን ደስታ ያለው ይል ነበረ። ክፉ ሞት ቀደመው እንጂ ብላ ስቅስቅ እያለች ታለቅስ ጀመረ። የእናቴንም በማየት ስለማልችል ዝም እንድትል ወተወትኳት። እማ አውቃለሁ እኮ ደግሞ ሁሌም አባትሽ በስጋ ነው የሞተው ትያለ። አሁንም በስጋ ነው የሞተው፣ በመንፈስ አብሮን ነው፣ ደስተኛም ነው። እያለቀሽ አታስከፊው እባክሽማ፣ ቀናችንን አታበላሹ። ደሞማ
በመጀመሪያ ደሞዜ ምን እንደምገዛልሽ ታውቂያለሽ? ሆሆ ጋቢ ነዋ። ኧረ አይደለም የኤሌክትሪክ ምጣድ። ቃሌ ነው ማትሙት። አርብ ስለነበር ሁለቱም የእረፍት ቀናቶች ስለ ስራዬ ብቻ ሳስብ አሳለፍኩኝ። ሰኞ የመጀመሪያ የስራ ቀኔ የባንኩ ሕግ በሚፈቅደው መሰረት ጉልበቴ ጋር የሚደርስ አጭር ጉርድ ቀሚስና ከሱ ጋር የሚስማማ ሸሚዝ ለበስኩኝ። የለበስኩት ጫማ ትንሽ ከተረከሱ ከፍ ያለ ሆኖ ጥቁር ነው። ራሴን በመስታወት ከላይ እስከታች አስተዋልኩኝ። ቆንጆ መባል ነኝ። እርግጥ ቀይ ሰው መልክ አይፈጅም ይባላል። እኔ ግን ጥቁር ሆኜ ብፈጠር እንኳን መልኬ ሰው አይን ይገባል። ፀጉሬ በትከሻዬ ላይ ተኝቷል። ከንፈሬን የተቀባሁት ሊፕስቲክ ቀለል ያለ ቢሆንም ከሩቅ ይስባል። ፈገግ አልኩኝ። በራሴ መልክ ተመስጬ የእናቴ ድምፅ ተሰምቶኝ እንደማባነን ብዬ ወጣው። አንቺ ምትኬ በመጀመሪያ የስራ ቀን ልታረፍች ነው እንዴ? በይኔ ቶሎ ቁርስ በይና ውጪ። እየሳኩ ወጣሁና ቁርስ በላሁ። ቻውማ ጉንጯን ሳም አድርጌያት ወጣሁ። በጊዜ ነበር ስራ ቦታ የደረስኩት። የራሴ መስኮት ተሰጠኝ። ስሜ ተጽፎ ፊት ለፊት ተቀመጠ። ብሌን ተመስገን፣ የደንበኞች አገልግሎት መኮንን። ፈገግ አልኩኝ። መደበኛ ስራዬን ጀመርኩኝ። የሚገርመው ብዙ አልከበደኝም። ስራዬን ለመዋሃድ በጣም ቀላል ነበረ። ቀኔ ብሩህ ነው። ሁሉም እየመጣ ሰላምታ እየሰጠ እያበረታታኝ ይሄዳል። ስራዬን ወደድኩት። እናቴን እያሰብኩኝ ፈገግታዬን መክታት አቃተኝ። የስራ ሰዓቴን ጨርሼ ወደ ቤት ስመለስ ለእናቴ ሙሉ ቀን ውሎዬን ዘከዘኩላት። ተሳስቀን መርቀኝ በር ላይ መጠንቀቅ እንዳለብኝ መከረችኝ። ስራ ከጀመርኩ ቀን እየተተካ ሳምንትን አርግዞ ወርን ወለደ። ለእኔ ልዩ ቀኔ ነበረ። በላቤ ያገኘሁትን ገንዘብ 1-2 ብዬ የምቆጥርበት፣ ለእናቴ የገባሁትን ቃል እምፈጽምበት፣ እዛ የምሰራበት ቤት የምትባል ልጅ ተግባብተን ጓደኛሞች ሆነናል። እናም ልክ ደሞዝ እንደተቀበልኩኝ ሄደን ምጣዱን ገዛን። በመኪና አስጭኜ ቤት በር ላይ ቆሜ እማ ነይ ውጭ እንዴ! እናቴን ሰርፕራይዝ ለማድረግ አስቤን የጠራኋት። ምንድነው ምትክ? ምን ሆነሻል? የተጣደፈች ስትወጣ ደንግጣ ቆመች። ምንድነው ይሄ ምትክ? እማ ደግሞ ምጣድ ነዋ። እሱንማ አየሁት እኮ፣ ግን የማን ነው? ለአንቺ ነዋ። አሳልፊያቸው ይግቡ። ዛሬ እኮ ደሞዝ ተቀበልኩኝ። ገለል እያለች እልልታዋን አቀለጠችው። ደስታዋ ደስ አለኝ። ምትኬ ሴት ነሽ እኮ። እዚህ ለራስሽ የምትፈልጊውን አርጊ። ለእኔ በቂ ነው የገዛሽው። ፈጣሪ ባርክሽ። ሌላ ቃል የለኝም። ገብታ ቦታ አሳየቻቸው። ለመጡበት ከፍዬና መስክኜ ሸኘኋቸው። እናቴ ለካ ደስታዋን መቆጣጠር አቅቷት ለጎረቤቶቿ እየዞረች እያወራች ነበረ። ቤቴ ሁሉ ሲሆን ለመገረምና የደስታ እንባ በማንባት እያየች ነበረ። ብሌን አለችኝ። ወዬ አልኳት። አጠራራ ገርሞኝ እየዞርኩ። ታድለሽ፣ እናትሽን በቅርብሽ ናት። ደስተኞች ናችሁ። ሁሌ ተንከባከቢያት ብላኝ ማልቀስ ጀመረች። ቤቲ ምን ሆንሻል እንዴ? አረ በፈጣሪ ተያ አልኳት። ብሌንዬ እናቴን አላቃትም። አባቴንም ማሳደጊያን ያደግኩት። ስወጣ ለመፈለግ ስሞክር ያጣራሁት ነገር ሁለቱም በአደጋ እንደሞቱና ከአደጋው እኔ ስተርፍ የኔ ዘመድ ናት ሚል ባለመኖሩ ለ2 ወራት ተፈልጎ ፈላጊ ባለመኖሩ ወደ ማደጎ ቤት ተወሰድኩኝ። ከዛም በቃ ፍለጋ ይዛ ላይ አቆምኩኝ። አሁን ሳያችሁ በጣም ቀናሁኝ። ካሁን በኋላ እማዬ እናትሽ፣ እኔ ማየትሽ ነኝሽ። በክፉም በደጉም አብረሽ ልሆን እማትሞት ቃል እገባለሁ። አንቺ እህቴ ነሽ እሺ ቤትዬ አልኳት። እሺ አመሰግናለሁ። እሺ ብሌን እወድሻለሁ። ቀናችን በደስታ ሳለፍን። ስራዬን ወድጄዋለሁ። የስራ ባልደረቦቼንም እንደዛው ተግባብቼ ወድጃቸዋለሁ። ዛሬ ስራ ከጀመርኩ 1 ወር ከ15 ቀን ሆኖኛል። ደንበኞችን እያስተናገድኩ ነው። የአንድ ወጣት የባንክ ደብተር ተቀብዬ ሳይ ገቢ 10,000 ብር ይላል። እያስገባው ቀና አልኩኝ። ሰላም ብሌን፣ አዲስ ነሽ መሰለኝ? አዎ ሰላም፣ ብሩክ እባላለሁ። ደንበኛ ነኝ። ቆንጆ ነሽ። ቆንጆ ሴቶችን መወደስ ወዳለሁ። ስራዬ ስለሆነ ፈገግ ብዬ እየሰማሁት ነው። እንደ እውነቱ ከሆነ በጣም ጉረኛ ነው። አስጠልቶኛል። ከስራ ውጭ ቢሆን ኖሮ ሰድቤው ነበረ። ጨርሼ ቡኩን ስመልስለት በእጁ ያዘውን የ100 ብሮች ኖት እየሰጠኝ ጉርሻ ነው ያዥው አለኝ። በህይወቴ እንደዛ ተበሳጭቼ አላውቅም። ባንክ ቤት ውስጥ ያሉት ከሙሉ በእውነታዬ ተገርመው ጭራሽ ስራ ቦታ መሆኔን ረሳሁት። ብሩን ፊቱ ላይ በትኜ በስድብ አጥረገረኩት። ሰማለህ፣ እኔ ብሌን ያንተን ልቅምቃሚ ገንዘብ አልፈልግም።
የፈለግከውን ነገር ጨርሰሃል መሰለኝ። እባክህ ከአጠገቤ ሂድ፣ ሌላ ውርደት እንዳትከናነብ። ቤቲ መታ ጎትታ ይዛኝ ወጣች። ከዛም ያምሻል እንዴ? ልጁ እኮ ልማዱ ነው፣ ደግሞ የባንኩ ደንበኛ ነው፣ ባለሀብትም ጭምር። አያገባኝም ቤቲ፣ ትሰምኛለሽ? እኔ ክብሬ ይበልጥብኛል። የእሱ ሀብት ለእኔ ምንም አይደለም። ብሌንዬ ልክ ነሽ። ለነገሩ ደግ አረግሹ። ልጁ ለሴት ክብር የለውም፣ ከዛ ይልቅ ገንዘብን ያከብራል። ደግ አረግሹ። በዚህ መሀል ማናጀሩ አስጠራኝ። ተረጋግሺ፣ እሱ ፊት አትርበትበች። ወደ ማናጀሩ ቢሮ ገባሁ። ብሌን፣ ዛሬ የተፈጠረውን ማስረዳት ትችያለሽ? ደንበኛ ማክበር ነበረብሽ። እስቲ ልስማሽ፣ ቀጥይ። ከልህናም በጋር አቀላቅዬ የተፈጠረውን ሁሉ ነገርኩት። እሺ በቃ ለሌላ ጊዜ ትዕግስተኛ ሁኚ። እስራ ዓለም ብዙ ነገር ያጋጥማል። አሁን ተረጋጊና በቃ ወደ ቤት ሂጂ አለኝ ማናጀሩ። በጣም አመሰግናለሁ፣ ስራውን መስራት ግን እችላለሁ ስለው ካልሽሽ እንደምንም ራሴን አረጋግቼ ወደ ስራ ተመለስኩ። ጨርሼ ወደ ቤት ስወጣ ቤቲ ቀጠሮ አለኝ ብላ ተለየች። ብቻዬን በእግር መጓዝ ስጀምር ከኋላዬ መኪና ይከተለኛል። መጀመሪያ ላይ ብዙም አላስተዋልኩትም። የዛሬው ላይን እያሰብኩ የልጁ ንቀት እያበሳጨኝ ነበረ። እቤት ገብቼ ለእናቴ እስክነግራት ቸኩያለሁ። በመሃል ዞር ስል ግን መኪናውን በጣም በዝግታ ሲከተለኝ አስተዋልኩ። እንደመቆም ብዬ ላሳለፈው ስል መኪናውም ቆመ። አሁን በጣም ማሰብ ጀመርኩ። በእግሬ ወክ ማድረግ ብፈልግም ልቤ እየፈራ ስለነበረ ከሩጫ ባልተናነሰ አካሄድ ነበር የምጓዘው። ወደ ሰፈር የሚወስደውን ቅያስ ስታጠፍ ጭር ብሎ ነበረ። መኪናውም ከኋላዬ መከተሉን አላቆመም ነበር። ትንሽ እንደተጓዝኩ ቀድሞኝ ከፊቴ መንገዴን ዘጋብኝ። ወደኋላ መመለስ አስቤ ነበረ። ነገር ግን በተፈጥሮዬ መበለጥም ሽንፈትም አልወድም። ልቤ እየፈራ ነው፣ ግን መጋፈጥ እንዳለብኝ እያሰብኩ ወደፊት ተጠጋሁ። የመኪናው በር ተከፍቶ ከውስጡ የወጣውን ሰው ሳይ ግን እኔ ነበር ሆንኩኝ። የምን ፍራቻ! ሁሉ ነገር ባንዴ የተገላብጦሽ ሆነ። ብሩክ ነበር። አንተ ወራዳ! እንደውም በሰፈሬ እንኳን አገኘው፣ ደግሞ አታፍርም? እኔ ለፈልፋለሁ። ከዛም ድንጋይ ፍለጋ አሽከረከር ጀመረ። በዚህ መሃል ቆይ ተረጋጊ እንጂ የመጣሁት ይቅርታ ልልሽ ነው ብሌን፣ አንዴ መረጋጋት ትችያለሽ አለኝ። ትሰማለህ? እኔ አንተን ይቅርታ አልፈልግም። ገደል ግባ ከፈለግ፣ ከዚህ ሂድ፣ አለበለዚያ በዚህ ድንጋይ ነው መበረቅስ። እየተጨቃጨቅን እናቴ ድምፄን ሰምታ ከቤት ወጣ ስታይኝ እህል ውሃ የማያሰኝ ድንጋይ ይሻለሁ። ምትኬ ልጄ፣ ምንድነው የተፈጠረው? ምንም ዝም ብዬ ነው። በድንጋጤ ድንጋዩን ጣልኩት። ዞር ስትል ብሩክን አየችው። ማነው ይሄ ደግሞ? ምን አድርጎሽ ነው ብላ ወደ እሱ ስትዞር በፍጥነት እጇን ይዤ እማ ተረጋጊ፣ ምንም አልተፈጠረም፣ ቤት እንግባብና ሁሉንም ያሉሻለሁ አልኳት። አትዋሽ ምትኬ፣ ምን አባቱ አድርጊ ብሎሽ ነው አለችኝ። እማ ምንም አላረገኝም። እንግባ አልኳት። ከሆነ ማን ነው ስትል ጥያቄውን አስከተለች። እንግባና ልንገርሽ እናቴ። ተያይዘን ወደ ቤት ገባን። ብሩክ በድንጋጤ ቀጥ ብሎ እንደቆመ ጥለነው ገባን። በይ ንገሪኝ፣ ማን ነው? ያጋጠመኝን በሙሉ ዘርዝሬ ነገርኳት። ከዛ እናቴ ንዴቷ ጠፍቶ ትስቅ ጀመረ። እንዲህማ ምን ያስቃል? ያወራሁት ነገር አሁን ምን የሚያስቅ ነገር አለው? አይ ምትኬ፣ እኔ እኮ አፍኖ ሊወስድሽ መስሎኝ ነበረ። ከዛ ደግሞ ምንም አላረገኝም ስትይ ጓደኛሽም መሰለኝ። እናማ ይሄን ያሳቀሽ ስላት፣ ቀላሉን ነገር አካበድሽው ምትኬ። በህይወት እኮ ብዙ ፈተና አለ። ትዕግስት ይኖርሽ እንጂ ማለፍንም ማወቂ። እማ በክብሬ እኮ ነው የመጣብኝ ስላት፣ በይ አሁን ተረጋጊ በቃ። ከዛ ግን የእናቴ ንግግር ትክክል መሆኑን አሰብኩበት። ከዛ ቀን በኋላ ግን በሄድኩበት ብሩክ አለ። ከጀርባዬ እንደ ጥላ ይከተለኛል፣ እንዳናግረው ይጠይቀኛል። ጭራሽ ባንክ ቤቱን እንደ ቤተክርስቲያን በየቀኑ ይመላለስበት ጀመር። ይግራምሽ ብሎ ጭራሽ ጠዋት ወደ ስራ ሲሄድ በሬ ላይ ቆሞ ይጠብቀኛል። ከስራ ስመለስ ተከትሎ ሰፈር ድረስ ይመጣል። በዚህ ነገሩ ቤቲ ቅጽል ስም ሰጥተዋለች። ሁሌ ከሩቅ ስታየው ብሌን ጥላሽ መጣ ትለኝና የሚያምር ፍርቅርቅ ሳቋን ትለቀዋለች። ዛሬ ደግሞ ይለይልሽ ብሎ ነው መሰለኝ ስራ ቦታ ቁጭ ብዬ ሰላም ብሌን አለኝ። ሰላም ምን ልርዳህ አልኩኝ እየተኮሳተርኩ። ዛሬ ካላናገርሽኝ እመኚኝ ከዚህ ጋር ሄድም፣ ያ ማለት ስራሽንም አሰሪኝ አለኝ። ያማል እንዴ ሰውዬ? አንተ ማለት የሰው ክብር ስለሌለ ካንተ ጋር ማውራት አልፈልግም አልኩት። ቆይ ግን ማንንም ብለሽ ነው የምታስቢው? ሴት እኮ ነሽ
አለኝ። ማን መሆኔን ነገርከኝ እኮ። እኔ ሴት ነኝ። አዎ ሴት፣ ያውም የእናቴ ልጅ። ለሌላው መኖር ምክንያት የምትሆን ሴት ነኝ። ሰውነት የገባኝ ለሌላው ክብር ያለኝ ንጹህ ሴት ነኝ። ከተራ ነገር በላይ ውዱን የሰው ልጅ የማከብር የእናቴ ልጅ ነኝ። ገባህ? ስለዚህ እኔን ለማዋራት በቂ ስብዕና የለህም። ከቻልክ ምናልባት የሰውን ነገር ስትረዳና ሰው ስትሆን አወራለሁ። አሁን ግን ስራ ልስራበት ብዬው ከወንበሬ ተነስቼ ወደ ውስጥ ገባሁ። ለነገሩ ደንበኛ እስካሁን እኔ ጋር አልመጣም። በዚህ ተመስገን እያልኩኝ ለጽዳጃ ቤት ቆይቼ ተመለስኩ። ተመስገን የለም። ወደ ቤትም ስንሄድ መንገድ ላይም የለም። አንቺ ጥላሽ የት ሄደ አለሽ ቤቲ። አይገርምም ቤትዬ፣ ጠዋት ከተናገርኩት በኋላ እኮ ነው የጠፋው። ኡፍ ቀለል አለኝ። ነፃነት መስሎኝ ነበረ አልኳት። ቤቲ ግን ለምን አትቀርቢውም? ቆንጆ ነው፣ ሀብታምም ነው፣ ሞክሪው እስኪ አለችኝ። እንዲህ ቤቲ፣ የሰው ልጅ ሀብቱ ለሰው ያለው ክብሩ ነው እና እሱ ድሃ ነው ለኔ። በዚሁ እያወራን ወደ ቤት ገባን። እናቴን ስሜ እንደተለመደው የቀን ውሎዬን ዘግቤ የእናቴን ምክር ተቀብዬ እራት በላንና ቤቲን ወደ ቤቷ ሸኘኋት። ነግቶ ስራ ልሄድ ከቤት ስወጣ የብሩክ መኪና የለም። ያው ፎይ ብዬ ወደ ስራ ገባሁ። በቃ የብሩክ ነገር ከዛ ቀን በኋላ ከተመ። ቀናት ሳምንታትን ወራትም አለፉ። ጉረኛው ልውል ጠፋ። ጭራሽ ብር ገቢ የሚያደርገው በሰው ነበረ። ከጠፋ በ2 ሳምንቱ እንዲከታተለኝ ናፈኩ። ስሄድ ወደ ኋላ 10 ይዞራለሁ። ብቻ ስለሱ አስባለሁ። ቤትዬ ጥላይ እኮ ጠፋ አይገርምም አልኳት። አይ አንቺ ልጁ ግን ምን በላው አለችኝ። እኔ እንጃለት ባክሽ ተው። እንዴት ትዝ አለኝ አልኳት። እኔ እኮ ቆየሁ ከናፈኩት። ናፈቀኝ እንዴ አንቺ ጉደኛ። አረ ቤት ያልናፈቀኝም ደግሞ ሰው መሰለሽ እንዴ እሱ። ሌላ ጥያቄ እንዳታነሳ ከጠገቧ ተነሳው። ብሩክን ባይኔ ካየው 2 ወር ሆነኝ። ስራዬን በደስታ እየሰራው ነው፣ ግን ብሩክን ባይኔ እየፈለኩት ነው። የመጀመሪያ ቀን የነበረው ሁኔታ በደስታ ተመልሼ ለራሴ ፈገግ አልኩኝ። ውበቱ ማንንም ሴት በፍቅር የሚያጠምድ ነበር። እዛ ላይ ሀብታም፣ ቆንጆ ነው፣ አለባበሱ ምርጥ ነው። እሱን እያሰብኩኝ ፈገግ ስል የቤቴን አጠገቤ መቆም አላስተዋልኩም። ሄይ ብሌንዬ፣ ከማን ጋር ነው እንዲህ በሀሳብ የከተምሽው? መተሻል እንዴ? ቤትዬ ዝም ብዬ ነው እባክሽ። አይ ማነው እህቴ፣ ማነው እንዲህ ደስተኛ አደረገሽ ንገሪኝ አለች። ኧረ ማንም አልኳት እንደማፈር ብዬ። ብሌንዬ ተይ አትዋሺ፣ ቤቲ እኮ ነኝ። ተሽኮረመምሽ እኮ። አትስቂብኝም ልንገርሽ ስላት ለምን ስቅብሻለሁ ስትል እንትን ማለት በቃ ብሩክ ስላት ብሩክ ምን ሆነ? የሰማሽው ነገር አለ? አይ የለም በቃ ኡፍ ናፈቀኝ። ምን ብላ ሳቋን ለቀቀችው። በጣም ተናደድኩኝ። መሳቋ አናደደኝ፣ መናገሬ ደግሞ አሳፈረኝ። ቤቲ ተይው በቃ መናገር አልነበረብኝም። እሹ ሳቋን መግታት እያቃታት ይቅርታ ብሌንዬ፣ በሱ መሸነፍሽ ገርሞኝ እኮ ነው። አሁንም ንዴቴን መቆጣጠር አቃተኝ። ለዚህ ሳልሰጣት ፊቴን ከስክሼ ቁጭ አልኩኝ። በእውነት ይቅርታ ብሌንሻ፣ ንገሪኝ ታውቂ የለ ሳቂ ይቀርመኛል። ይኸው በቃ ዝም ብሎ ነገር ነው ብለሽ አስቢው። ወይ በፈጣሪ ይቅርታ፣ ይህን ያክል የተበሳጨሽ አልመሰለኝም አለችኝ። እሺ ተቀብያለሁ፣ ግን በቃ ስለ ብሩክ እርሹ ድንገት አስቤው ናፈቀኝ መስሎኝ ነው ስላት፣ አይ እንግዲህ ብሌን ንገሪኝ፣ አታናችኝ፣ የምሬን ነው መስማት ፈልጋለሁ አለች ቤቲ። እሺ በቃ ሰሞኑን ሙሉ እያሰብኩት ነው። አዩ ራሱ ናፈቀኝ ቤትዬ። ሲከታተለኝ ሊያናግረኝ ሲመጣ ፊቱ ላይ ንቀት አንብቤ አላቅም። ቤቲ ስሰድቦ እኮ ራሱ ይስቅ ነበረ። ግን እኮ ብሌን ብሩክ እንኳን ሴት ተናግራው ወንድ ራሱ ቀና ብሎ ካየው ነብር ነበር የሚሆነው። እዛ ላይ ለሰው ልጅ ክብር የለውም። እንደው የሰማሁትን ልንገርሽ። አንዴ መንገድ ላይ መኪና እየነዳ አንድ ውሻና አንዲት እናት ቆመው ያያል። ከዛም ዞር ብሎ ምግብ ቤት ፈልጎ ምግብ ገዝቶ ንጹህ ምግብ ለብሻው ሰጣ። ሴትዮዋን ደግሞ ከሱ የተረፈው እንድትበላ ነግሯት ሄዳ። ይህን ሲሉ ሰማሁኝ እና ብሌንዬ የብሩክ መጥፋት ለበጎ ይሆናል። የምር ይህን ያክል ለምንድነው የሰው ልጅ ይህን ያክል የሚንቀው? እኔ እንጃ። ሰውን ለመናቅ ምክንያት ያስፈልገውም እኮ ብሌንዬ። ለሱ እየተከራከርኩ ሳይሆን ክፉ ሰው አይመስልም። የተደበቀ ማንነቱ ጥሩ ሰው ይመስላል። እውነት ኧረ ጠበቃ መሆን ብሌን ስለማታውቂ ሰው እኮ ነው። ለማንኛውም ከመጣ ባህሪውን ታውቂያለሽ።
ካልመጣ ደግሞ እርሹ አለችኝ። ዝም ብዬ ነው ለነገሩ፣ ድንገት ትዝ ብሎኝ ነው። በዚሁ ስለ ብሩክ ማውራት አቆምን። የብሌን ልብ ግን እዛው ወሬ ላይ ቆመ። እቤት ሄዳም ከእናቷ ጋር ስትጫወት ከልቧ አልነበረም። ደክሟት ይሆናል ብለው አሰቡ። ግን ቀንን ሲነካ ልትመለስ አልቻለችም። ግራ አጋባቸው። ለልጃቸው ሁኔታ ነገሩ ቢበሰባቸው እራት እየበሉ ምትኬ ምን ሆነሽ ነው ሰሞኑን? ሀሳብ ገብቶሻል እኮ ስራ ቦታ ችግር ገጠመሽ እንዴ ልጄ አሏት። አይማ ስራ በዝቶብኝ ነው፣ ምንም አልሆንኩም አትጨነቂ ስትል መለሰች። ከሆነ ጥሩ ራስሽን ጠብቂ፣ ታዲያ ገንዘብ እንዳትሳሳች አለቻት። እሺማ በቃ ለተኛ ደህና ደሪ። እሺ ልጄ ደህና ደሪ። ገብቼ ጋደም አልኩ። ስለዛን ቀን ብሩክን ስለተናገርኩት ነገር ማሰብ አላቆምኩም። ምናልባት ባልናገረው ከዓይኔ ያጠፋም ይሆን? ለምን ወደ እኔ መጣ? ለምን ሆን ብሎ ቢሆንስ የጠፋው? ብቻ እኔ እንጃ። ይህንን እያሰብኩ እንቅልፍ ወሰደኝ። ጠዋት ከእንቅልፌ ስነቃ የልብ ምቴ እንደ ድሮ አልሆናለኝ። በጣም ፈራሁ። ያለ ወትሮዬ በጠዋት ሻወር ገባሁ። አሁንም ግን ያው ነኝ። ቁርስ መብላት አቃተኝ። ትቼው እናቴን ስሜ ወደ ስራ ሄድኩኝ። ቢሆንም ግን ልቤ መፍራቱን አልተዋል። ልብ ምቴ የራሴ ያስፈራኝ። ስራ ገባሁ። ቢሆንም የዛሬውን ቀን ተኝቼ ባላፍኩት ብዬ እያሰብኩ ነው። እናቴ ምንም ባልነካብኝ ብዬ ጸሎት እያደረግኩ ነው። ስራዬን መስራት አቃተኝ። አስፈቅጄ መሄድ እያሰብኩ ነው። መልሼ ደግሞ ደንበኞቼን ጨርሼ እወጣለሁ ብዬ አሰብኩኝ። የተሰለፉትን የባንክ ደብተሮች እያየሁ ከዚህ በላይ ደንበኛ ባልመጣ ብዬ ጸለይኩ። ፍጥነቴ ለራሴ እየገረመኝ ነው። ቶሎ አስፈቅጄ መሄድ ስላሰብኩኝ ቶሎ መጨረስ ፈልጌያለሁ። አሁን የመጨረሻውን ደብተር ሳነሳ ገንዘብ ወጪ ማድረጊያ ነው። የልብ ምቴ ከበፊቱ ጨመረ። ስሙን ሳላስተውል ስም ተጣራሁ። አጠገቤ መጥቶ ሲቆም ፎቶውን ለማረጋገጥ ቀና ስል ራሴን ማረጋጋት አቃተኝ። ብሩክ ነበረ አጠገቤ ነበረው። የስራ ባልደረባዬን ጠርቼ እንዲጨርስ ነግሬው ወደ መጸዳጃ ሄድኩኝ። ክፍል 2 ይቀጥላል።